ተነጥሽ ሞገስ ምንድነው? ነግቶ ነው ወይስ አንቺ ፊት እንደዚህ የሚያበራው? ሂድ ወረኛ ከልቤ እኮ ነው። እሺ ቁርስ ምን ላምጣልሽ? ይልቅ መቼ ነው ቁርስ ሰርቼ የማበላ? እሱ ቀን ናፍቆኛል። እሺ ለነሽ እንዴት ነህ? ስራሽን በአግባቡ መስሪ። በጣም ብልጣብልጥ ሴት ነሽ። ግድ ነው፣ ስራ ነው። እኔ የምልሽ ጉዳዩን ዝና ያውቀዋል ብለሽ ነበር? አዎ ያውቃል። ብሩክ አደንዛዥ ዕፅ ወደ ታይላንድ ይዞ ከወጣ በኋላ ከሰዎች ጋር ከተስማማ በኋላ ገንዘብ ተቀብሎ ክዷቸዋል። ቆይ ምን አድርጎ ነው የካዳቸው? የሰጡትን ዕቃ ቆሻሻ ገንዳ ውስጥ ጥሎ ልጁን አሳክሞ ተመለሰ። ይሄንን ዝና ያውቃል? አዎ። ዝና ነው ለማህሌት የነገራት? አዎ። ወንድሜ ነው። ወይኔ ወንድሜ፣ ወይኔ ወንድሜ፣ ወይኔ ወንድሜ። እንኳንም አወቅኩት፣ እንኳንም ጫፉን አገኘሁት። ዝና ነው። ወይኔ ወንድሜ። መድብል ተናደርክ? ጣጣ ውስጥ ነው። እንዴት ነሽ? ምን አዲስ ነገር አለ? ቅድስት መቼም ደህና ነኝ እንድልሽ አጠብቂም አይደለ? እሺ ቅድም ያገኘከው ሰው ምን አለ? አይ ተይኝ፣ ምንም አይጠቅምሽም። ኧረ እባክህን ምንድነው ነገሩ? በቃ ከነገርኩሽ ውጪ ምንም ነገር እንዳታረጊ። ይኸውልሽ ምሳሌ አደራ፣ ማንም ሰው የላትም። አንቺም ራስሽን ጠብቂ። ምናልባት ላልመለስ እችላለሁ። ምን ማለት ነው? ቆይ ልትሄድ ነው አንተ? የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ እችላለሁ። ነገርኩሽ አይደል? የሚቀድም ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም። እሺ ቢያንስ አንተ እንኳን ተረጋግተህ በብሩክ መጥፋት ላይ የዝና እጅ እንዳለበት ታወቀ። ዝና ከወንጀለኞቹ ጋር ብሩክን ያገናኘው እሱ እንደሆነና ብዙ ብር እንዲከፍሉትና አደንዛዥ ዕፆችን ወደ ውጭ ይዞ እንዲወጣ የተደረገው ብሩክ አደንዛዥ ዕፆቹን በጣም የውድ ብር ቢሆኑም እሱ ቆሻሻ ገንዳ ውስጥ አስቀጥሏቸው ሄዶ ልጁን አሳክሞ እንደተመለሰ ሲታወቅ እንግዲህ ያግቱት የሚገሉትን ባይታወቅ ነገር ግን እነዛ ሰዎች ጋር ነው የሚል ተስፋ ስላለው መድብል ወንድሙን ፍለጋ ወጥቷል። ወንድሜን ሳሌዝ ወደ ቤት ሁለተኛ ስለማልመለስ የወንድሜን ልጅ አደራ ብሎ ለቅድስት ወጥቷል። ዝናም የመድብል ዝም ብሎ መቀመጥ አስጨንቆታል። የዛን ቤት ሁኔታ ማወቅ ፈልጋለሁ፣ እዛ ቤት እየተካሄደ ያለው ምንድነው ማወቅ ፈልጋለሁ ብሎ ማህሌትን ወደዛ ቤት ልኳታል። ማህሌትም ኤፍራታን እዛ ቤት ሰላይ እንድትሆንላት ብታደርግም ኤፍራታም ሁሉንም ነገር ለመድብል ነግረዋለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። በባለፈው ክፍል እንደተመለከትነው ምሳሌ ተከታታይ ድራማ እንግዲህ ብሩክ ከጠፋ ዋላደር ሰንበትበት በማለቱ የተነሳ ወንድሙ መድብልም ከእስር ቤት ተፈቶ ከመጣ ጀምሮ ወንድሙን ፍለጋ ባያቆመም ግን ደግሞ ወንድሙ ያለበትን ማወቅ አልተቻለም። እናም ይሄን ለማወቅ በሚል እንግዲህ ከኤፍራታ ጋር ተደራድረው ነበር። ኤፍራታ ከማህሌት አንዳንድ መረጃዎችን እንድታወጣና ያሉትን ነገሮች ለማወቅ ሲል ለኤፍራታ ገንዘብ ሰርተው ከፍለዋት ከነሱ ጋር እንዲሰራ አድርጎ ነበር። በሌላ በኩል ደግሞ መድብል ከባንክ ቤት ሰራተኞች ጋር ወደሱ ገንዘብ ትራንስፈር ያደረጉ ሰዎችን ስልክ ቁጥራቸውንና ስማቸውን አድራሻቸውን ተቀብሎ ነበር። በዛም የተነሳ ብሩክ ከማይጋፈጧቸው ሰዎች ከባባር ሰዎች ጋር እንዴት ተጋፈጠና እነዛ ሰዎች ደግሞ ምናልባት ገለውትም ይሁን ያግተውትም ይሁን እንኳን እርግጠኛ የማይኮንባቸው በጣም ጨካኝና አረመኔ ሰዎች መሆናቸውን ሲያቅ በዛ ላይ ለፖሊስ እንኳን ስራውን መተው እንደማይቻል ፖሊስ እነዚህን ሰዎች መያዝ እንደማይችል ሲያረጋግጥ እኔ በራሴ ፊት ለፊት ተጋፍጬ የወንድሜን መጨረሻ ማወቅ አለብኝ ወደሚል ውሳኔ ደርሷል። እናም እንግዲህ ዲያጣንና ሞገስን ቀጥሯቸው ነበር። ሞገስንም አትፍራ፣ አትሽሽ፣ ዝናን አትፍራ፣ ዝናን አትሽሽ፣ በመፍራትህ የምትወዳትን ነው የታጣ አንተም ልትሞት ትችላለህ። ከደፈርክና ከጀከንክ ግን ቢያንስ አንድ ነገር ታተርፋለህ። ብትሞት እንኳን የምትወዳትን ልጅ ልታተርፍ ትችላለህ። ወይ ትሞታለህ ወይ ትተርፋለህ። ስለዚህ ፍርሃት መፍትሄ ሆኖ አያውቅም፣ ተጋፈጥ። እኔ ወንድምህ ደግሞ በህይወት እስካለው ድረስ ምንም ነገር እንዳትፈራ እያለ እያበረታው ነበር።
እናም ወንድሜ ብሩክ አሁን ላይ ያለበት ሁኔታ ከሁለት አንዱ ነው። ወይ አግተውታል ወይ ገለውታል። ወንድሜ ልጁን ለማሳከም ሲል በጣም ከባድ ወንጀል ውስጥ ገብቷል። እነዚህ ሰዎች ጋር መስራት ጀምሯል። በጣም ብዙ ሚሊዮን ብሮችን በአካውንቱ ትራንስፈር አድርገውለታል። እነዚህ ሰዎች ደግሞ እጅግ በጣም ከባድ ወንጀለኞች ናቸው ብሎ ለነ ሞገስ ነግሯቸው ነበር። ሰውየውን ታውቀዋለህ ወይ ቢሉትም ሰውየውን እንደማያውቀው ነገር ግን እስር ቤት የሚመጡ ጓደኞቹ ሁሉ ስለ እነዚህ ሰዎች ታሪክ እንደሚያወሩለት ተናግሯል። ስለዚህ ወንድሙን መፈለግ እንዳለባቸው የተቻላቸውን ሁሉ ማድረግ እንዳለባቸው ተነጋግረው እንዲያጣም ሞገስም እንዲሁም መድብልም ምን እናርግ የሚለው የፍለጋ እንትን ላይ ነበሩ። ሞገስም በጸጸት እየተብሰለሰለ ነው። ምን አለበት ወንድሜን ጓደኛዬን ያኔ ይቅርታ አድርግልኝ ሲል ይቅርታ ባረኩለት ኑሮ ምን አለበት ይቅርታ ባደርግለት አንድ ያጊቸው ይቅርታ ባረኩለት እያለ መጨናነቅ ተይዟል። እናም አሁን ወንድሙ መጥቶለታል። ወንድሙ ይፈልገዋል። አትጨናነቅ፣ በዛ ላይ አንተም ታግዘዋለህ እያለች ነው ሉላ ግን በብሩክ መጥፋት ላይ የዝና እጅ ይኖርበታል እያለች ነው። በተለይ ይህን ስለ ገንዘቡ ስትሰማ ዝና በጣም ከብዙ ሰዎች ጋር ነው የሚሰራው። ስለዚህ የዝና እጅ ይኖርበታል እርግጠኛ ነኝ። እነዚህም ሰዎችም ሊያገናኘው የሚችለው ብሩክን ዝና ብቻ ነው። ምክንያቱም ታይላንድ እንደሚሄድ የሚያውቀው ዝና ብቻ ስለሆነ ከዝና ውጭ ሌላ ሰው እሱን አሳልፎ ሊሰጠው የሚችል የለም እያለች ነው። እናም ይህን ነገር ብትከታተሉት ይሻላል የሚል ሀሳብ አቅርባለች። ሞገስም መድብል ሌላን ሰው እንጂ ካሊብን እንጂ እሱን እየተጠራጠረ አይደለም ቢላትም ነገር ግን ከሱ እንደማያልፍ እሷ እርግጠኛ ሆነ እየተናገረች ነው። እናም እሱን ማነው ዝናን እንድትከታተሉት እያለች ሳለ ዝና ደግሞ ለማህሌት መቼም አንቺ ደነዝ ነሽ እንዲህ ነሽ እያለች በስድብ ካከናነባት በኋላ አሁን ላይ ዝናም ሞገስም እንዲሁም ሉላም የሚሞቱበት ጊዜ ስለደረሰ ግን ደግሞ በወንጀሉ እሷ ኃላፊነቱን መውሰዷን ዝግጁ እንድትሆንና የቤት ባለቤት እንደምትሆን እየነገራት ነበር። በሌላ በኩል ደግሞ ያስጨነቀውና ስጋት የሆነበት ነገር እንዳለም ነግሯታል። ግን እኔ ቆንጆ አይደለሁም ወይ? የኔ ውበት ለምንድን ነው የማይታይህ? ሁሌ ሉላን ለምን ታሳድዳለህ? ከሞተችም እኮ ያንተ ልትሆን አትችልም። ከገደልካት እንዴት ያንተ ትሆናለች? እያለች ብትለውም እሱ ግን በጭራሽ እንደዛ ሊሆን አይችልም። የሌላ እሷ ልትሆን አትችልም። የኔ እናቴም እህቴም ብቻ የኔ ሴት ሉላ ናት እያለ ነው። ሉላማ አለሟን እየቀጨች ያለችው ከሌላ ሰው ጋር ነው። ለምንድን ነው እኔ ቆንጆ አይደለሁም እንዴ? የኔ ቁንጅና የማይታይህ እያለች ለማማለል ብትሞክርም እሱ ግን ጾታዋ ሴት መሆኑን እንኳን በትክክል እንደማያውቅ አስረግጦ ነግሯታል። እና ማህሌትም እንግዲህ እየተናደደችም እየመረራትም ቢሆን ወጥ አድርገው ነገር ግን አንድ ነገር እንደሚያሳስበው ነግሯታል። እንዴ አንተን የሚያስጨንቅህ ነገር አለ እንዴ ብትለውም እኔም ሰው ነኝ እንደ ሰው እጨነቃለሁ እሰጋለሁ እያላት ነበር። የብሩክ ወንድም መጥቶ ዝም ማለቱ ምን እያረገ እንደሆነ ማወቅ አለመቻሌ እጅግ በጣም እያስፈራኝ ነው ቢላትም ፈርታው ነው እንዴ? በእርግጥም ከሞገስ የባሰ ሰይጣን ነው እያለችው ነበር። ምንም ቢሆን ለሱ ግድ እንደማይሰጠውና እሱን ያስጨነቀው ግን ቤዛ ምን እያረገ ምን እየተካሄደ እንደው አለማወቁ እንደሆነ ሲነግራት እኔ እሱን ማድረግ አልችልም ብላለች። ቸክ ጽፍልሻለሁ ሲላት ግን ታንዳንዲ ነበር የተስማማችው። እናም ሄዳ ኤፍራታን እዛ አካባቢ የምታወራው ሰው እንዲኖርና ስለዛ ቤት እንዲከታተልላት ስለ መድብል እንዲያጣራላት ነግራት ነበር። አይኔ እንደዛ ማድረግ አልችልም ብትላትም ገንዘብ ስጡኝ ብላ በገንዘብ ስትደራደር ገንዘብ በአካውንቷ እንዲያስተላለፈላትና ነገር ግን ደግሞ ስለዛ ቤት ጉድ ያለ ስለ ብሩክ የምነግርሽ ጉድ ያለ ያልሽኝን ካልነገርሽኝ በጭራሽ አልነግርሽም ብላት ነበር። እናም እንግዲህ ስለ ብሩክ የተወራው ሚስጥር አንድ በአንድ ነግሯታል። የሚሆነው ምንድነው? ብሩክ ልጁን ያሳከመው በህገወጥ ገንዘብ ወይም ደግሞ በወንጀል በማጭበርበር እንደሆነና የሰጡትን አደንዛዥ ዕፅ ግን ቆሻሻ ገንዳ ከቶ ልጁን አሳክሞ እንደተመለሰ በዚህ ሁኔታ ደግሞ የዝና እጅ እንዳለበት ለመድብል ነግረዋለች። መድብል ጋር ተደዋውለው አዲስ ማቀው ነገር አለ ስትል ተገናኝተው ነበር ያወሩት። ተገናኝተው ሙሉ መረጃውን ስትነግረው የዝና እጅ እንዳለበት ሲያረጋግጥ እጅግ በጣም ተናዷል። ቅድስት የብሩክ ነገር እያብሰለሰላት ፎቶውን እያየች ማልቀስ ከጀመረች ሰነባብታለች። ምሳሌ ደግሞ ይሄን እንዲያታቅ የተቻላቸውን እየተደበቁ ቢሆንም
እሷም ስለ አባቷ መጠየቋን አላቆም ብላለች። ቅድስትም ለዚች ልጅ ምን አይነት ምላሽ ነው መስጠት ያለብኝ? ምንስ ልላት ነው እያለች እየተጨናነቀች ነው። መድብልም ወንድሙ ከባድ ችግር ውስጥ እንዳለ በተደጋጋሚ እየተናገረ ነው። እናም እንግዲህ ቅድስት አሁን ላይ የምታረገው የምትይዘው የምትጨብጠው ጠፍቶባታል። ምሳሌም ደግሞ በጥያቄ ማጣደፏን ቀጥላለች። እናም በዚህም የተነሳ መድብል ወደ ቤት ተመልሶ ከሄደ በኋላ ወንድሙ ከባድ ችግር ውስጥ እንደሆነ ነግሯት፣ ግን ደግሞ ወደ ቤት ምናልባት ተመልሶም እንኳን ባይመጣ ምሳሌን እንዲጠብቅና ሌላ አደራ የሚባል ወዳጅ ዘመድም እንደሌለ ነግሯት የምሳሌን ነገር አደራ ብሏታል። እንዴት እንዲሄድኩ ነው እየሄድክ ነው ብትለው ምንም አይነት ጥያቄ እንዲመልስልሽ አታድርጊኝ፣ አሁን መሄድ ይፈልጋለሁ እያላት ነበር። ወንድሜ ከባድ ችግር ውስጥ ነው እያልኩሽ ነው፣ ምንድን ነው የምትይው ቢላትም እሷም ደግሞ የሚሄድበትን ማወቅ እንደፈለገች ቢያንስ እሱ ተረጋግቶ ያለውን ነገር እንዲያሳውቃት ብትፈልግም አሁን ይሄን ነው ልልሽ አልችልም፣ ነገር ግን ወንድሜን እስካላገኘሁ ድረስ ወደ እዚህ ቤት ላልመለስ እችላለሁ። ስለዚህ ምሳሌን ጠብቂያት፣ ምንም ነገር ቢፈጠር ከቤት እንዳትወጡ፣ በዛ ላይ ደግሞ ራሳችሁን ጠብቁ፣ ምሳሌንም ጠብቂያት፣ ሌላ ወዳጅ ዘመድ ያደራ የሚባል የለም። ስለዚህ እኔ ወንድሜን ወደ ቤት እስካላመጣሁ ድረስ ተመልሼ አልመጣም፣ ቻው ብሎ ጥሏት ወጥቷል። እንግዲህ ብሩክ ያለበትን ሁኔታ ዝና በማወቁ እንዲሁም ደግሞ የወንድሙን ኃይለኝነት ስለሚያቅም ይሆናል መድብልን የፈራና የተጨነቀው። እና መድብል አሁን ዝና ጋር ነው የሚሄደው ወይስ እነዛኞቹ ከባድ ማፊያ የተባሉት ጋር ምንስ ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ